ሳትመጣ ሄዱ። አቤል ይዛት ሂዱ እናንተ ብሩክ እናንተ እንደምትሏት አይነት ሰው አይደለችም ሩታ። ከልቧ ነው የታረቀች። ለመታረቅ የፈለገችውም ከኔ ጋር በቃ ሁሉ ነገር ከልቧ ነው። ለምንድን ነው እንደዚህ ሞኝ ያደረገች ግን? ወይኔ እሺ በእናትሽ ሂዱ በቃ። የምር እየመሰለኝ ነው ሩታ እንደዚህ አንቺ እንደምታያት አይነት ሰው አይደለችም። አልገባክም? ይገባኛል፣ በደንብ ነው የሚገባኝ። አንቺ እንደምታስቢያት እና አንቺ እንደምታያት አይነት ሴት አይደለችም ሩታ። ቅናት አሳብዷት እልህ ይዟት ነው እንጂ ፈልጋ ወዳህ አይደል? ከሚያከብረው ከሚያፈቅረው ደስተኛ ከሚሆን ሰው ጋር አይደል የሚኖረው እንዴ? ሰው ናት አይደል እንዴ? አንተ እኮ 100% ሰው ናት እያልክ ነው። በቃ 100% ምንም አትሆንም እያልክ ነው። ሁኔታክ እንደዛ ነው። በዚህ ልክ ይሏት በላይ በእግዚአብሔር አብረሽ መጣልቻው ነው። እሺ ትንሽ ቢያንስ እሺ እናናግራት እሷን ማለት ግን እሱ አይኑ ሲገልጥ ምናልባት ያንቺን ነገር የኛ ነገር አብሪስታው ይሳሳታል። እኛም ሶስታችን እንሳሳታለን። ቢያንስ ይሄ ነገር ያሉበት ምክንያት ምንድነው ብለህ ቆም ለኔን አስባችሁ እንደሆነ ይገባኛል። ግን ደግሞ ምንም ችግር የለውም። ሲቀጥል ደግሞ አሁን የምትመጣበት ሰዓት እየደረሰ ነው። እመጣለሁ ስላለች እዚህ ትመጣለች። ጥሩ እዚህ ስታያችሁ ሌላ ነገር ነው ከእሷ ጋር የሚፈጠረው። ከዛ ተጉዳኝም ትጥቀመኝም ለእኔ ወቅ ችግር የለውም። እዚህ ካገኘቻችሁ እሺ እናናግራት። እኔ አስታርቃለሁ ብሎ ነበሩ ሳላስታረቁ ዛሬ ደግሞ ከሀይሚ ጋር መጡ። ኦፍኮርስ ሄደ ዚስ ፕሉስ ሀደ የኔ ቆንጆ ቅሪ በለኝና ማለት ነው። ለምንድን ነው ትልቅ ሰው መሀል የሚያስገቡት? ከሆነ ይቻላሉ። አባታችሁ ማሻሉ እውነት እንድመስል አሁን ምን አውርተን ነው ምላስ ምታዋጡ? አንቺ ራስሽ ጋር ተዋድርሽ። አሁን እንደው እኛ ምን አወራን? ፉፉ ዳና ደሩ ለምን ደስተኛ ነው? አንቺ ነገ 7 ሰዓት እነሳለሁ እኮ ትቀልዳለሽ። እንደው ፉፉዬ ዳና ደሩ ማጭራሽ እሺ አስፈቅጂልኝ አለች። አሁን እመጣለሁ ብላኛለች። ውጭልኝ እኮ ነው ያላት። አንቺ ይሄ እኮ ውርደት እኮ ነው። አንቺ ይሄ አይዲያ እንኳን የስራ ነው ግን መጣው አለችው። ዝት ትመጣለች ስትል ለማታ አለችው። ሚስቱ መሆኗን ረስታለች። በቃ አዎ ትመጣለች። አሁን ውጭልኝ እሷ ከመጣች ነገረቻት እኮ። አሁን ቢገባ እኮ ወላሂ ለሁላችንም ቢገባ ለሁሉም ሰው ቢገባ የትላንቱ ንግግር ለህዝቡ ይበቃል። የሩታ ነገር ለምን እንደተቀበለች ከማንም ሴት ይሆናል ከማንም ሰው ሊሆን ይችላል። ካልሆነው ላይ አትገኙ አለችን እኮ። ኧረ እሱም አይደለም ከማንም ሰው ሊሆን ይችላል፣ ከማንም ሴት ሊሆን ይችላል። ግን ከሚስቱ አያስፈልቅም። ይሄው ሚስቱን እንዳስፈለጠ አየሽ አይደለ? ማይሆን ሴት አይመረጥም አለቻት እኮ። ትዳር ሚስት ዝም ብላ ሚስት አትመረጥም አለቻት። እንደገና ደግሞ ምንድነው ፍቅር አሰጣት ፍቅራትም ስትራጃት ሩታ ደግሞ እናቴ ፍቅር በኔ ነው ያየሽው፣ ፍቅር ሰጥቼው ነው ከፍቅር አልፈን የልጅናት ይሁንኩለት ልጅ ማለት አቤት ተራሽ ነው አለች። ሂጂ በቃ ቢገባሽ እኮ ከፍቅረች አጓግታት መልሳ ቢገባሽ እኮ አለቻት። አንቺ ጽድቅ እየሰራሽ ነው አለቻት። ድንግጥ ታለች ታያኮ ያቅታለች እኮ እንደዛ ስትላት ውርብ ያረጋታል። እኔ ምለው ግን አንድ ጥያቄ ልጠይቃችሁ። አንድ ጥያቄ አለ። እናንተ ባለፈው ሁለቱ ሆኖ የሰሩትን ላይክ 30 የዚህ 29 እናንተ የዚህ ሰሞን ደግሞ እንዴት እንደሻበረ ሰው ጭቅጭቅና ምናምን መተራመስ ጠልቷል። ለምን እነሱ እኮ ሰውን እናሳድግ ከጓደኛ እናሳድግ ብለው ነው እንጂ ሩታ ዝም ብላ እየሳቀች ዝም ብለው ቢመጡ እኮ ደግሞ እንትና ቻናላቸው ይነግራል መሰለኝ ይንቀሳቀሳል። ሁለቱ ሲመጡ በስማ ያቺ ጋር እኮ አንድ ቀን 200 ገብቶ አያውቅም። 180 150 450 ይዞ በስንት መከራ ሰላሳች ላይ እና 380 ይዛለታ ስለንት 300 በቀይ ለብሳ የመጣ ጊዜ እይታ በ24 ሰዓት ውስጥ እይታ 354 በ24 ሰዓት ውስጥ የታየ አሁን 380 ይደርሳል። ይሄን እያዩ ፍቅር ያጫውታችኋል ብላችሁ ነው? አረኛ ሰልስተና ነካወደ እንዳይያዝ። በነገራችን ላይ እኮ ዛሬ እኮ ማለት ነው አንቺ ዛሬ እኮ እኔ እኮ ማለት ነው
ይሄ ልጅ ምን ሊያደርጉት ፈልጎ ነው? ግን እኔ ጥያቄው ነው ግን አውቃለሁ ግን ምን እንደሆነ ሲነቃ ይመጣል ማለት ነው። እኮ ተይው፣ በለመና የሰው ልብ አይሆንም ማለት ለመሳብ እኮ ነው። ያ ጫታሞ ሲነቃ ይመጣል። በቃ ተኝቷል አላት አለን እኮ እኛ ይቅርታን ብላ ብትመጣ እኔ እሷ ሴትዮ አላይ ይቅርታ ብላ ብትመጣ ራሱ ኧረ አንቺ ማይደረግ ነገር በቃ ከአሁን በኋላ በቃ ሚስቱ ነቃች ካላስ ትናንትና ደግሞ ቆይ ስለመጡት ሽሽግር ካለ እናንተ አይታችሁ እኮ ነው ወይ ጉዴ ቪዲዮ ቆይ በኋላ ያለው ገረች እሷን አስፈቅጄ ሲል ራሱ ውርር አደረገ። ደነገጥኩ እኔ አስፈቅጄ ጭራሽ እኔ ጋር ለመደወል እሷን አስፈቅጄ አዎ ግን እሱን ትያለሽ እንዴ እስከ አካቴ ሊደርሳሽ ይችላል አለ። በቃ እንደዛ ከሆነ ደግሞ ቁጥርሽ እኔ ጋር ስለሆነ ይደውልልሻል ብሩክ ታወጣዋለች ነው ያለችው። ሙከየፍ የለም እንደ ዛሬ እኔ የምልሽ ብቻ አላህ እንትን ይበላቸው። እነሱ ዝም ብለው እኮ ያውቃሉ እኮ ሁለቱ መጥተው እኮ እንደሚጨምር ያውቃሉ። ግን ለህዝቡ ብለው ነው ይለወጡ ብለው ነው እንጂ እኮ ማንም ሰው እነሱ እኮ ፍቅር ናቸው ከቪዲዮ ጀርባ ግን ያው ሰው እናሳድግ ብለው ነው እንጂ ሩታና አብርሽ እንደሚዋደዱ ማንም አይዋደዱም። ታውቃላችሁ አይደለ? አዎ እኔ እኮ ብዙ ቪዲዮ ጀርባ ብዙ ቪዲዮ አለ። ፉፉ የሆነ ምስጢር ልንገርሽ፣ የሆነ ምስጢር ልጁ ማለት ነው። እናንተ ግን ልጅ በሁለት ወር እንደዚህ ይፋፋል እንዴ? ወይ እና ማሻአላ ሲያቅፈው ማለት ነው በአንድ እጁ እንትን ከዛ ላዘን ነበረ በቃ ተጥለዋለህ ምናምን ብድግ ብላ ማለት ነው ተይው ብሎ እጇን ማታ ሲያደርጋት አባ እንደዛ አይደለም ወይኔ ታለች እኮ እያለ እኮ ሙድ እያዘባ ነበር። ይሄ ጫታ ነው የስራ የሚሰጠው ማለት ነው። ይሄ አይዲያም የተሰጠው ለሩታ እንደዚህ ነገር አለ እንዴት እንደፈነጠዙ የማቃጠል እንደው አለ ገና ለው ነበር ያለ ገና እኔ ናቸው ግን እንደነሱ ቆሻሻ ስራ በሰው ባል ሚንጠለጠል እንደነሱ ቆሻሻ ስራ የሚሰራ ይሄ ዝሙት ነገር የሚሰራ ነው እሷ የሚደግፋት እንጂ እኮ ወላይ እሷ የምታመጣ ነገር እኮ እናንተ እንደምትአቢል እንትና ቤት ማለት ነው ወንድሙ ቤት ኤፍሬም ቤት ብዙ ሰው እንዳንተ ስድብ ሰርቦኛል እኔ አልሰማ ብዬ እንጂ እኮ ብላለች። የወጣ ስድብ ብዙ ሰዎች ደግሞ ከሳች እናቴ ከሳች ብላ ይተሳሰዳል ስድቡ መሰለኝ አንቺ ሩታሽን ከሳች ስትይ እንኳን አሁን እኮ ማለት ነው ልንገራችሁ እንደው እኔ እንጃ እንዴት እንዳማረበት እኔ አራስ እንደዚህ ያምራል እንዴ ወይ ሁለተኛ ነገር እንደ ፈረንጆ ዛሬ በሩታ ማንንም አይቀይርም። ትጉዳይ በቃ እናንተ የምታስቧት ሩታ አይደለችም አላቸው። ሰዓት እኮ በተኛበት የእንቅልፍ መድኃኒት ሰጥቶ ይህንን ሰዓት ቢፈቱበት ጉዱ ይወጣ ነበር፣ የእሷ ጉዳ ይወጣ ነበር። ኧረ የውሸት ነው እባክሽ። ሰዓት ምን አላት ለራሷ ለማኝ አውቀው እኮ ነው ያንን በሰዓቱ የሆነ ነገር አርጋበታለች አይደለም፣ በሰዓቱ የሆነ ነገር አርጋበታለች። አቤት አውቀው ነው አብርሽ እንደዛ እንትን የሚለው ፍትህ የሌለው አውቆ ለድራማ ነው። ሞኝ እንዳትሆኒ ወላሂ አብርሽ አይፈልጋትም፣ እሷን አይፈልጋትም። ዘወር ብሎ ማየት 100% እኔ መቼም አስቤ አላውቅም። ፍርሃት የለብኝም። ነገር ግን ምቀኝነት ሲበዛ ፍቅር ይቆሽሻል። ገባሽ? የሆነ ሰው ሲበዛበት ጥሩ አይደለም። አሁን አብርሽና ሩታ አንድ ላይ ሲሆኑ የብሩክና የአቤላ መድረሻ እኔ እንጃ። አሁንም እኮ ተስፋ ቆርጠዋል እኮ። ነገር ግን የእሱን እንትን ለማጣራት ነበር የመጡት። ዛሬ ሰራላቸው። ዝም አላቸው እንደዛ ሲቀባጥ አይደለም። እኔ ሲመስለኝ ብር ተቀብሏታል። ከዝች ቱምባኮ ብር
ዝም ብሎ እየታቀፈላትስ ከዚች ባጃጅ ብር ሳይቀበሏት አይቀሩም። ከዚች ባጃጅ ብር ሳይቀበሏት አይቀሩም። ኮሜንት ላይ እንደዛ ነው የሚሉት። ለ100,000 ብር ብለህ እንዴት ሩታን ትቀይራታለህ ይሉታል። ሁለቱ ብር ሳይቀበሏት ባጃጅ ሰው ልጅ የሰውን ባል አፋትቼ ነው ያደርጋለሁ ማለት እንደው ምንስ ቢሆን በእውነት በጣም ይደብራል። እውነትህ ነው፣ የእውነትህ ነው። እንደዛ ስትል ወይ አሁን አላት እኮ ወይኔ ተጉዳኛ አላት እኮ በቃ ተጉዳይ ችግር የለውም ለኔ ችግር የለውም። ምን አሁን ያስቃል ወይ መሳቅ ነው? ምን ነው? ዛሬ ደግሞ ቀሚስ ለብሳ መጣች። የሷን እኮ እየኮረጀኝ ነው እንዳለ እኮ የሷ ቪዲዮ የሩታ ስታይል ነው። ቀሚስ እንደ ሩታ አንገቱ ክፍት ቀሚስ ለብሳ መጣች። ዛሬ ደግሞ ሩታዬ ትመጣለች ውጡልኝ እኮ አለ። አሁን ትመጣለች ውጡልኝ አለ። ደግሞ አናቷ ላይ የተሸከመችው ዊግ በሩቁ ገና ከስልክ ውስጥ ነው የሚገማው። ከስልክ ውስጥ ነው የሚገማው ሸክሙ ይህ ሰው ባለማማለት እኮ ነው እንደዛ ውጣ ወረድ። ኋላ ቄጧን ስታዩ ጠባቡን ስትለብስ የድሮ ቴሌቪዥን ታውቃለሽ? ኋላውን ልብ ብለሻል? የቴሌቪዥኑ ኋላው የድሮ ቴሌቪዥን ኋላው ወደ ኋላ ጨረስና ዛሬ የስት ቅርጽ ወላሂ የግፋቸው ግፍ እኮ አራስ ቤት ሆና እኮ ነው። በወለደች በአራት ቀኗ ነው አቤላና ብሩክ ሄዶ አብርሽን ትፈልጊዋለሽ ወላ ትፈልጊውም? በወለደች በአራት ቀን እኮ ነው ከሐኪም ቤት ገብታ። የግፋቸው ግፍ ያኔ ጠንካራ ወንድም ቢኖራት አስበሽዋል? አጠገቧ ቢኖር ወንድሟ ወይ እነዛ ቢኖሩ እና ቡሻ ቢኖሩ ያኔ ምን የሰው ልጅ ሄርሜላ ጋር ሊሄዱ ነው። የኔ ያልሽው ሰው እንደሚቀየር ብዙ ነገር ተምረናል። የራሴ ብለሽ ያማከርሽው ሰው ከሷ ሁሉን ነገር ሰብስቦ ለዚህ ብሎ አላቀቅ ብሎ እሱን አለቅ ያለው እነማን ናቸው? ፈረንጁና ማን ነው የሚባለው? ቤኒ ዛሬ ከዘለሉ በደስታ አኳያቸው ሩታም ጭምር ተሽከረከሩበት። ዞሮ ነገሩ የሚቋጨው ሁለታቸው አንድ ሲሆኑ ነው። ሩታና አብርሽ አንድ ሆነው ራሳቸውን መቆጣጠር ታወደ። ለነሱ ህይወት ማንም ሰው መግባት የለበት። የምርክ ነው። ከትላንት ወዲያ ህፃኑን ይዛው መታ ነበር። አሁንም ህፃኑን ይዛው እየመጣች ነው። ስለዚህ ሂዱ በቃ እናንተ። እዚህ ስታያችሁ ሌላ ነገር ነው ከእሷ ጋር የሚፈጠረው። ከዚህ ሁሉ ግን ሂዱ በቃ እናንተ። ችግር የለውም በቃ እኔ ሩታ ተጉዳኝም ትጥቀመኝም ለእኔ ነው በቃ ችግር የለውም። ስለዚህ ሂዱ በቃ። ይቅርታ በጣም አብርሃም ነው እግዚአብሔር ሂዱ በቃ። እኔ እኮ ትናንትና ስማኝ፣ ቆይ አንዴ አዳምጠኛ። እንዴ ቤት ድረስ አይደል እንዴ መጣሁት። በዚህ ቅጽበት ነገሮችን አንደኛ ስንት ነገር መጣው። እዚህ ትመጣለች ሩ የምርክ ነው። ከትላንት ወዲያ ህፃኑን ይዛው መታ ነው። ዱባይ ሄደናል። አሁን ደግሞ ወደ ሌሎች ወደ ኢሮፕ ምናምን ሄደን ነው ኢንጆይ ማድረግ ያለብን። እሱ ደግሞ ከዚህ በላይ ይገባዋል። እና እንደዚህ ለሚወደኝና ለሚያፈቅረኝ ባሌ ምንስ በሆነለት አያንሰውም? እውነት ያንስበታል። እውነቴን ነው። ከምር እኔ እየቀለድኩ እንዳይመስላችሁ። እና እንደዚህ ከወደደኝ እንደዚህ ካፈቀረኝ እንደዚህ እየሆነልኝ፣ ስለዚህ ለምንድን ነው እኔ እንትን ማልለው ማላዝናናው? ፍቅሩንስ በደንብ ትሪት ማላደርገው ብዬ አሰብኩኝ። እና እሱ በጣም የዋህ ነው፣ አብርሽ የዋህ ነው፣ ይገባዋል። ገባችሁ? በቃ በየዋህነቱ ብዙ ነገርን የሚያሳልፍ ሰው ነው። በጣም ብዙ ሰዎችን ያምናል፣ ማመን የሌለበትን ሰው ያምናል። እና ከዚህ እንደዚህ አይነት ለሆነ ሰው ደግሞ አይደለም መዝናናት አይደለም ሌላ ነገር ብዙ ነገር የሚገባው አይነት ወንድ ነው። በቃ እንዴት ነው ቅብርር ያለ ወንድ ታውቃላችሁ? ብዙ ነገር እንዴት ነው ከዚህ በፊት እንደነበርኩት አይደለም። በቃ በደንብ ነው ሪላክስ እንዲያደርግ ማድረገው፣ እንዲዝናና፣ ነገሮችን እንዲረሳ፣ አሁን ካለበት ሙድ እንዲወጣ በቃ የኔ ፍቅር ስለሚገባው ምናምን እና ብዬ አስባለሁኝ።